አይመን እህትን እንኳን ደህና መጣሽ በላት። እሺ ሁላችሁም ያንተ ያስተጋባል ብታረግ ያ እና እንኳን ደህና መጣሽ እህቴ ሰነፍ። በጣም ነው ደስ ያለኝ ላንቺ። እግዚአብሔር ከዚህ በላይ የምትሰሪበትን አመት ይጨምርልሽ። ከዚህም በላይ የምታገለግይበትን ቤተሰቦችሽን እንዲሁ እንድትመልሽ እግዚአብሔር ይርዳሽ። ምክንያቱም ክርስትና የሚቆም ሳይሆን ክርስቶስ ግንድ ነው፣ እኛ ደግሞ የወይን ሐረግ ነንና ዘራችን እንዲሁ ለዳዊት እንደነገረው እስመ እምፍሬ ከርስከ አነብር ዲበ መንበርከ እንዳለው ከዘርህ ንጉስን አስነሳለሁ፣ ለአብርሃም ደግሞ ዘርህን እባርክልሃለሁ ብሎ ተስፋ እንደሰጠው መሰረት ዘራችን የሚባረክ ነውና እየበዛን ነው የምንሄደው። ቤተሰቦችሽን እንዲሁ ለማምጣት እግዚአብሔር ይፍቀድልሽ። በዚሁ አጋጣሚ ያው እንደ ሁልጊዜው እፎይ እንግዲህ እግዚአብሔርን እኔ ሁሌ በቃ ባነሰው ደስ ይለኛል። ምናልባት የምድራዊ ማነው የሰማያዊ እንትንህን እንዳልወስድብህ እያልኩ ጸጥ እላለሁ እንጂ እውነት አንተን ሳይ ሐዋርያት ነው ትዝ የሚሉኝ። እግዚአብሔርን እንደው እየሰራው ያለው ስራ ቀላል አይደለምና በቤተ ክርስቲያን አባቶች ዘንድ ራሱ ቀላል ነገር አይደለም። ሁልጊዜ የምናወራበት ነገር ነው። ከዲያቆናት ወንድሞቼ ጋር ሁሌ ነው የማወራበትና እውነት እግዚአብሔር አንተንም የአገልግሎት ዘመንን ይባርክልህ። ሰናፍ ደግሞ እህቴ እግዚአብሔር ያበርታሽ። ለተለያዩ ሰይጣናዊ ፈተናዎች ራስሽን አዘጋጂ። ያው ክርስትና እንደምታውቂው ቀልድ አይደለም፣ ህይወት ነው፣ የሚኖር ህይወት ስለሆነ እግዚአብሔር እስከ መጨረሻው ያበርታሽ። ልብሽን በአለት ላይ እንደ ጴጥሮስ ይመስርትልሽ እና እንኳን ደህና መጣሽ። ሁላችሁም ክርስቲያንም እፎይም ቃልም ሁላችሁም እግዚአብሔር ይባርካችሁ፣ ለምታገለግሉን ለምትሰሩልን ሁላ እና ይሄን ለማለት ነው የምፈልገው። አሜን። አመሰግናለሁ። ያ አንተም እግዚአብሔር ያበርታ ያጠንክር፣ በርታ። ባይዘ አይመን እንደዚህ ቀላል እንዳትመስላችሁ። ልጅ ነው ብላችሁ ሊመልሱት አባይደርን ያመጡበትና ከአባይደር ጋርም የተወያየ ልጅ ነው እና ጥሩ መሰረት ላይ የተመሰረተ ታንጻለች። አይመን ለወደፊት ጥሩ የሚሰራ ልጅ ይሆናል ማለት ነው። በሁለት በኩል የተሳለ ይሆናል። በእስልምናውም እየተማረ ነው፣ በቤተክርስቲያንም ደግሞ እየተማረ ነው በጥሩ ሁኔታ እና እንደ ቁመቷና እንደ ሰውነቷ ምናምን ነገር መስሏቸው ገዘፍ ያለ ሰው ይመልሰዋል ብለው አቡሃይደር ሞክረው ያልተሳካ ነው። አይመንም አንተም በርታ፣ ጠንክር። ቃል የምትለው ካለ በልና ሜይ ቢ አንድ መዝሙር ክርስቲያን ጋብዘንና ብዙም ቶፒክ የለንም። አክቹዋሊ ዛሬ አካውንቴ ስለተመታ እንደምንታነሱት ኮፒ ሊንክ እንድታደርጉልኝ ነው የገባሁት። በቃ አካውንቴ መወያየትም አልችልም ማለት ነው። የኔ ተተከፈተ ይደርባል ከሌላው ጋር። ያ ቃል ትቀጥላለህ። አካውንቱ በጣም አስቸጋሪ ነው። በነገራችን ላይ ቶፒካችንን የሚያስቀጥለን አይመስለኝም። ቃል ቀጥልና ኮፒ ሊንክ አስደርገን መዝሙር አዳምጠን ነው እንጨርስ ይሆናል። በቅድሚያ አንደኛ ላይቭ ራሱ 1 ሚሊዮን ታብታብ ነው። ከ500 ሺህ በላይ ኮፒ ሊንክ ነው የሚፈልገው። ይሄን እያደረግን አይደለንም። ከስራ 1 ሺህ ሰው ይታየኛል። ግን አብዛኞቻችን በዚህ ከማገልገል ይልቅ ኮሜንት በመጻፍ ላይ ነው የተጠመን ነው እና ፕሊስ በቃ ይሄ ቤት ሲከፈት የሚታወቅ ነው። በጣም ብዙ ፈተና አለበት። በጣም ኮፒ ሊንክ ሪፖርት የሚበዛበት ነው። ስለዚህ ይህን ኮፒ ሊንክ ፕሊስ አትርሱት። ከ50 ኬ ራሱ እኮ መጀመሪያ ነው እንጂ እስከ 100 ኬ ነው መሄድ ያለብን። 31 ነው 400 ምናምን ነው እና ላይቭን ኮፒ ሊንክ ማድረግ በቀን 1 ደቂቃ ሰጥታችሁ ቲክቶክ ስትገቡ የፎይን አካውንት ውስጥ ገብታችሁ 5 ጊዜ ብታደረጉ ትልቅ አገልግሎት ነው። ፎይን እንወዳለን፣ ትምህርት ደስ ይለናል፣ ቆንጆ ነው ብቻ ማለት ሳይሆን በዚህ ማገዝ ይሄ በጣም ትልቅ አገልግሎት ነው እና ይሄ ከእናንተ የሚጠበቅ ነው። ይሄ በጣም ያስፈልገናል እና ፕሊስ ሁላችሁም ይህንን አድርጎልን። ይህንን በጣም ዝቅ ብዬ ምናምን ትላለና የምጠይቃችሁ እባካችሁን አሁኑኑ አታሳፍሩኝ። 50 ኬ ያስገቡት፣ 1 ሚሊዮን ያስገቡት። የፎይንም አካውንት ኮፒ ሊንክ አድርጉለት አደራ ለማለት እወዳለሁ። ወደ ዛሬው ጉዳይ ስገባ እውነት እህቴ ከዛ ከድቅድቅ ጨለማ ወደዚህ ወደሚደነቁ ብርሃን ስለመጣሽ ደስ ብሎኛል። እኔም እንዳንቺ የመጣሁ ስለሆነ ስሜቱን አውቀዋለሁ። ቅድም ስትናገሪያቸው የነበራቸው ቃላቶች አሉ። ለመምጣት እስልምና ስህተት ነው ብሎ ለማመን ራሱ በጣም እንቸገራለን። ነቢዩ ተሳስቷል ወይ? እነዛን ሂደቶች ሁሉ አልፈሽ ፋይናሊ ደግሞ ዛሬ
ልጅነትን ደግሞ ስታገኝ ደግሞ ያለው ስሜት ፊትሽ ላይ ሊኖር የሚችለው ያለው ቪዲዮን አይቻለሁ። ያለውን ደስታ ስታዩ በጣም ድንቅ ነው። እኔም ራሴ ስላለፍኩበት ማለት ነው። እና በጣም ለየት ያለ ስሜት ነው የሚሰማው። እንኳን ለዚያ በቃ እችላለሁ። ሌላው ያው ለሙስሊም እህት ወንድሞቻችን እንደ ሁልጊዜው ያው ወደዚች ወደ ቅድስት ቤተክርስቲያን ስትመጡ ስትጠመቁ የምንገዛላችሁ መኪና የለም። ቤተክርስቲያን መኪና አገዛላችሁም። የሚከፈትላችሁ ሱቅ የለም። ወደ አውሮፓ ወደ አሜሪካ አትልካችሁም። ምንም የሚሰጣችሁ ነገር የለም። ሊሰጠን የሚችለው ምንድነው? መስቀሉ ነው። መስቀሉ ደግሞ ምንድነው? መከራው ነው። የኢየሱስ ክርስቶስ መከራና ስቃይ ነው። ወደዚች ቤተክርስቲያን ስትመጡ ምንም አይነት ዓለማዊ እንደዚህ አይነት ነገሮች ሊሰጣችሁ አችልም ቤተክርስቲያን። ነገር ግን አንድ ነገር በእርግጠኝነት ልነግራችሁ ይላሉ። ማንም ሊሰጣችሁ የማይችለውን የስጦታዎች ሁሉ ስጦታ የሆነውን የዘላለም ሕይወትን ግን ይሰጣችኋል። የዘላለም ሕይወትን ታገኙበታላችሁ። ስለዚህ ወደዚህ ወደሚደነቀው ብርሃን ሙስሊሞች ሁላችሁም እንድትመጡ በዚህ አጋጣሚ ጥሪ እናቀርባለን። አይናችሁን ክፈቱ። ምንም አይደለም ማድረግ የሚጠበቅባችሁ እራሳችሁ መጠቀም ነው። የሚያወሩት እውነት ነው ወይስ ውሸት? ለእውነት ልባችሁን መክፈት ብቻ ነው። ለእውነት ልባችሁን መክፈት ብቻ ነው የሚጠበቅባችሁ። ምንድን ነው ለማለት የፈለጉት? ምንድን ነው እያወሩ ያሉት ብሎ እሱን ከልብ ማዳመጥና ከዛ በኋላ በራሳችሁ ገምግማችሁ ውሸት ከሆነ ትጥሉታላችሁ፣ እውነት ከሆነ ትወስዱታላችሁ። ሁላችንም እንዳልነው ከእናንተ የተለየን ሆነን አይደለም። እኔም እህቴም እዚህ ጋር እየመጡ ያሉ በጣም በርካታ ሰዎች አሉ። ከእናንተ የተለየ ጭንቅላት ስላለን አይደለም ክርስትናን የተቀበልነው። ከልባችን እውነትን ስለፈለግን ነው። ከልባችን ስለፈለግን ነው ያገኘነው። እውነትን ከልባችን ስትፈልጉት እውነት ደግሞ ክርስቶስ እንደሆነ ታገኙታላችሁ። ኢየሱስ ክርስቶስ እውነትም መንገድም ሕይወትም እኔ ነኝ ነው ያሉ አይደለ? ያንን መንገድ የምታገኙት መቼ ነው? ከልባችሁ ንጹሕ ልብ ሁኑና ልባችሁን ከፍታችሁ ፈትሹት፣ መርምሩት። እፎይ የሚናገረውን ነገር ስሙት። እውነቱን ነው ወይስ ውሸቱን ነው? እሱም መርምራችሁ የማጽደቅ መብት አላችሁ። እና በእንደዚህ አይነት መንገድ ብትመጡ ልክ እንደኛ ትድናላችሁ። የዛ ሰዓት ይገለጥላችኋል። ይህን ለማለት እወዳለሁ። አመሰግናለሁ። ካስረዘምኩ ይቅርታ። እፎይ። ኦኬ ያ እሺ፣ ቴንኪው ቃል አይ ቲንክ ለዛሬዋ እህታችን እንግዲህ ለዛሬዋ ሙሽራችን ለሴና አንድ መዝሙር እንጋብዛታለን። ያው አይመን ቃልና ሚስራም ደግሞ እግዚአብሔር አምላክ ረድቶሽ ሚስጥሩን ስትፈጽሚ ያው ለእናንተም እንዲሆን ነው መዝሙሩ እና አንድ መዝሙር እናዳምጥና እንትን እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኔ ነው የሚረብረው። ገስት ከከፈትን የኛ ያስተጋባል። ስለዚህ እኔ ዝም ነው ማለት ያለብኝ። ከስር ላለው የሚደርበው ላይ ላለው ነው። ለእኛም ከስር ላሉት ማክ አይ በቃ እንደዛ ከሆነ እሺ፣ ሴና በድጋሚ እንኳን ደስ ያለሽ ብለናል። ሌሎቻችሁም ያልተጠመቃችሁ ተጠመቁ፣ እንኳን ደስ ያላችሁ አብረን እንላችኋለን። ያም እና ካሊድ እንዴት ነህ? የት ጠፍተህ ነው? ሰላም ነው? እንዴት ነህ? ጠፋህ? ምን ነው? ሰላም ነው? ሰላም ነው። የት ጠፍተህ ነው? ስራ ነው። የምን ተአምር ነው እሱ? ተአምር ነው። ምን አይነት ተአምር? ዛሬ አስደነገጥከኝ እኮ። ምን አድርጌ? እንደዚህ ያሳየን ነው ተአምር።
እኔ መታየቴ ነው ያስደነገጠ አይደለም እዚህ ጋር ልጆቹ ለምን ትደነግጣለህ? ምንም ያስደነግጣለህ? ምንም ያስደነግጣለሁ? አይ ገርሞኝ እንጂ አትገረም። መገረም ብዙም አያስፈልግም። እና አይ ቲንክ ጓደኛ ነበረ ሀል አብሮ የሚያወራ ጓደኛ ነበረ በፊት ባልሳሳት 2-3 ነበርን። አንድ ላይ ዛሬ አንድ ላይ ናት። የት ሄዱ? ወደ ላይ ሄደው ነው። ሌላ ቦታ ነው ያስተጋባል። የኔ ነው የሚያስተጋባው የእናንተ ነው? ቆይ አልገባኝ። ምንም እየገባኝ አለ። እኔ ጋርም እየደረበብኝ ነው። አንተ ሚዩት ካረክ ያስተጋባል። ሚዩት አድርጌ ካዳ እንዴት ነው መልሰው? ሰለቸኝ እኮ ሚዩት እያደረኩ ማንሳት። ኦኬ አይ ዶንት ኖ ምን እኔ ጋርም እየደረበብኝ ነው። ሲያወሩ ሳወራ ይደርባል። ካሊድ አንተ ራስህ መማር አለብህ። የለብህም? ጓደኞችህ መምራት የለባቸውም አንተን። አንተ እኮ ራስን ችለህ መመራት አለብህ።